እየመጡ ነው እያለ ነው። የጸጥታ ቢሮዎች በሙሉ ሆዳቸውን እዛ ዝርግፍ አድርገው የሚናገሩት ስለ ፋኖ ማንቋሸሽ ነው። አያቢ አቸግራለ ተፍረዱበት እግዚአብሔር የጫንቋት ነው ለመኖር ነው ይሞክራል ይሄ ልጅ። ኧረ እባክህ ነገ ጠዋት እንዳታለቅሽ እንዴ! ኧረ ግዴላችሁም ዛሬ ተመለሱ። ብልጽግና እየወደቀ ነው። ግዴላችሁም ዛሬ ተመለሱ። በየቀኑ የሚዋሽ ችግር የለበትም። ምንም እንዳልተፈጸመ ነገ ጠዋት ሄዶ አዲስ ውሸት ደግሞ ይዞ ይመጣል። ገና ከፕላስቲክ ይወጣ አዲስ ፋኖ በአሰብ ተባለ እምቢ አለ። እሺ በሬስ አሰብ ካልፈለጋችሁ በሬ ትፈልጋላችሁ ያላችሁ ፋኖችን አንተ ነው የምፈልገው ታዝነሱ ብልጽግና ኧረ ጉድ ደስ አለኝ በጣም። የፋኖ ሰራዊት ዓላማ ያለው ነው፣ ለህልውናው ነው እየታገለ ያለው። አልነገርናችሁም ያኔ ደግሞ አለ። ያኔ አልተናገርንም አለ። የማን አባክ ጎፈሬ ስታበጥር ነበር የሀገር ጠቅላይ ሚኒስትር ሆነ ብትሉት መልስ የለውም። ወይኔ ጭንቅላቱ ከባድ ነው። እኔ የተሻለ ድራማ ጸሐፊም የለም እንዴ ነው። ድንቁርናችሁ ራሱ በጣም የሚያስቀው። ዳይፐር አድርገው የሚዞሩ ኤርሚያስ ለገሰ ዳይፐር አድርጎ እንደማይዞር ይውጣና ይንገረን። ደውሎ ምን እንደለመነኝ እኔ ነኝ የማውቀው። ኢትዮጵያ ከእጁ አምልጣለች፣ ከአብይ እጅ አምልጣለች። ዝም ብለህ እዛው ልትርመጠመጥ ትችላለህ፣ እዛው ልትጋጋጥ ትችላለህ። ተቀላቀል ፋኖን። እኔ አያድማየር አማራን እኔ እስካሁን ድረስ እያለቀሰ ወጣ አማራ ላየው። አማራ ወጥቶ ምን ይሻለኛል ወይኔ ጉዴ እያለ ላየው። እያንበረከከ ነው። አማራ ክልልን ፍቅቅ ማድረግ አልቻለም። ግዙፍ ክልል ነው። በጣም የተማረ ብዙ ህዝብ ያለበት ነው። በቃ ለብዙ ነገር ምቹ የሆነ ክልል ነው። ዲሰንሲ ያለው ክልል ነው። አማራ ህዝብ እየተዋጋ ነው፣ እየታገለ ነው ለማንነቱ። የሉና ጉዳይ ማለት አሁን ነው የገጠመው የአማራ ህዝብ። አይገባው እንዲያረጋ ከበደ አማራ ፋኖ እየቀጠቀጠው ነው። ሰልፉ ምን እናርገው? ይሄ ሶሻል ሚዲያ ያለው ሙርከኛ ሶሻል ሚዲያ ለሙርከኞች ብቻ የተከፈተ ፕላትፎርም ይመስላል። የሚናገሩት ጉድ ነው። ቋንቋ አይችሉ አማርኛ እንኳን ኮሙኒኬት አደረግ በአብዛኛው እንሰማው። ከዚህ በኋላ የአማራ ፋኖ አይመለስም። ይሄን ለመናገር አማራ መሆን አይጠበቅብንም። መረጃ መሰብሰብ ብቻ ነው። መሬት ላይ ያለው እውነታ መገንዘብ ብቻ ነው። ይሄ ብልጽግና የሚባለው ፓርቲ ባይፖላር የሚባል በሽታ አለበት። አሮን ነው የትኛውን ብለን ነው የትኛውን። እኔ የብልጽግና የዲጂታል ሚሊሻዎች ያሳዝኑኛል። እንትና ማን የሚባለው ስዩም ተሾመ ሜታፈደምን ቢወስድ ወዶ አይደለም፣ የስፒድ ድራግ ቢወስድ ሊደንቀን አይገባም። ምክንያቱም በአብይ አህመድ የባይፖላር ፖለቲክስ የሆነ ኢንሃንስ የሚያደርግ ነገር ኢንፍሉዌንስ ያስፈልጋቸዋል። ሳም ካይንድ ኦፍ ኢንፍሉዌንስ መውሰድ አለባቸው። ከሆኑ ደግሞ ያሳዘነኝ መካሪ ያጡ አማካሪዎች ናቸው በዙሪያቸው ያሉት። ለራሳቸው መካሪ ያጡ። አስቡት እንግዲህ ጌታቸው መካሪ ያጣ መካሪ አጣው። ጌታቸው የጠቅላይ ሚኒስትሩ አማካሪ ነው። ጊባፍ አያደርግም። ከመሞቱ በፊት የተቻለውን ነገር እየሞከረ ነው። ይሄ ጽምዶ የሚባለው ነገር ትንሽ ያምታታው ነው ያለው። እኔ ከሚገርመኝ አብይ በዋሽ ቁጥር እንትን ፓርላማ ይጨበጨባል። እየቀነሰ ነው ግን አይታችኋል። ሰው የለም። አብይ ጀነራሎች ግን ቁጭ ብለው እንዴት እናጣላ ነው የሚሉት። አሁን ምን አይነት ወሬ ብናመጣ የባለፈው ታሪክ ላይ እንዴት ብንላችሁ መጣላት አለባቸው። ይሄ ጽምዶ መፍረስ አለበት። ከዛ ደግሞ ከአማራ ጋር ደግሞ እንዲጣሉ አማራ ጋር የተደረገውን ማይካድራ ምናምን ማስታወስ አለብን። ማን ረሳንት ምድረ ደንቆሮ። ይሄ ግን ሙከራችን እኔ ለሙከራ ኤ ፕላስ አይ ስወርት ጋድ አብያችን ሙከራችን አደንቀዋለሁ ማለት ነው። መጣጣር መጋጋጥ ነው እንጂ ዝም ብሎ መውደቃለን አለመካድ ነው። እውነታን መካድ ግን በሽታ ነው። መሞቻ እያቀላጠፍክ ነው። የጸጥታ ቢሮዎች በሙሉ ሆዳቸውን እዛ ዝርግፍ አድርገው የሚናገሩት ስለ ፋኖ ማንቋሸሽ ነው። ከብልጽግና መንደር ቅስቀሳ ኦሪየንቴሽን እየተሰጣቸው ነው። መከላከያ የሚባለው የብልጽግና ጦር ማለት ነው። የሀገር መከላከያ አይደለም። ይሄ አገር አፍራሽ ነው። 8 ዓመት ሙሉ ደከመኝ ሰለቸኝ ሳይል ጦርነት ላይ ያሳለፈ ነው። በራስ ህዝብ ላይ 8 ዓመት ሙሉ አትዋጋ። የሀገር ኢኮኖሚ እያደቀቅ የማንም ተላላኪ የኤምሬት ፕሮጀክት አስፈጻሚ ሆነ አትቀመጥም። ሰውየው መዋሸት የማይሰለቸው ሼም የማይዘው ሌባ እጅ ከፍኝ ተገኘ ሲባል እኮ ሬድ ሃንድ የተያዘ ሰው እኮ ያፍራል እኮ አይደል? እና የሚያማክሩት ምክር ደግሞ ከስህተት ወደ ስህተት፣ ከጥፋት ወደ ጥፋት፣ ከውድቀት ወደ ውድቀት፣ ከአንድ ሚስቴክ ወደ አናደር ሚስቴክ እንዲሄድ ነው የሚያደርጉት። በጣም ያቀርማል። ይህንን ምቾት ትሉታላችሁ? ይህንን ንግስና ትሉታላችሁ? ነቲንግ አይ ዶንት ቲንክ ሶ። the most miserable person under the sun በአሁን ሰዓት አብይ አህመድ ነው። ይሄ እኮ ስልጣን አይደለም። ይሄ እኮ ክብር አይደለም። ይሄ ፓወር አይደለም። ምን ያህል ዘመን ሊኖር ነው ይሄ ሁሉ? he has no clue how traumatized አብይ አህመድ ቁጭ ብሎ። እኔ የአብይ አህመድን ትንሽነት ነው ያየሁት። በቃ አብይ አህመድን ራሱን በራሱ የፖለቲካ ሱሳይድ ነው ፈጽሞ ሄደው። ትራራጫለሽ አዳሜ ነው። ምን ይቀየር ነገር የለም። እና ፋኖ ከትግራይ ጋር ሰላም ፈልጋለሁ ያለ ስለማይካድራ ወስላለፈው ጦርነት እረስቶ ነው ወይ ነው? ነፍሴ አንተ ነህ እኮ አሁን ፕራዮሪቲያችን ሆናል። አንተ ነህ የምታጓጋን ያለው ነው ሁሉ የሚሉት ጓግተዋል። ደስ የሚለው የምታጎመጀን አንተ ነህ ነው አሁን እጃችን ላይ እንድትገባ እንጂ ሌላ ችግራችንን በሰላም እንፈታዋለን ብለው ስለረሱት አይደለም። ይፈታ በሰላም ተብሏል። እና ነፍሴ ወደ ኋላ ሄዶ አሁን እሱ ሊያስታውስ ነው። ሰው እየቀነሰ ነው ባይተው ታያላችሁ። ወደ ኋላ ይታያል። ባዶ ነው ያለው አዳራሹ። እኔ ሌላው ብታሰር ይሻለኛል ያላለ ማለት ነው። ቁጭ ብሎ ይሄን ከሚሰማ አስሬ ቶሎ ስለሚያወራ ሳምንት ያወራ ድሮ እየመሰለኝ ማአት ነገር ነው የሚለቀቅብን ያለው አይደል? ይሄም ሬድ ሃንድ የተገኘ በየቀኑ የሚዋሽ ችግር የለበትም። ምንም እንዳልተፈጸመ ነገ ጠዋት ሄዶ አዲስ ውሸት ደግሞ ይዞ ይመጣል። ገና ከፕላስቲክ ይወጣ አዲስ ሌላ። ትላንት
መተከል ፓዌ ወረዳ በእውነት በዘራቸው አያድርስ የሚባል ጥቃት ፈጽሟል። ፋኖ ካምፕ ውስጥ ብልጽግና ሰራዊት አለ እና የክልሉ ልዩ ኃይል አለ። ትልቅ ግቢ ነው፣ የተረፈ የለም። በቃ ባጭር ቋንቋ ካምፕ ውስጥ ገብተው ነው ሙሉ በሙሉ ምንም የቀረሰው የለም። ይሄ ነግረናቸዋል። ማስጠንቀቂያም ስንሰማ ቪዲዮ ላይ ሲያወሩ የሚሰማው እኛ ተናግረናል። ግቡ፣ ወደዚህ ወደ ፋኖ ግቡ፣ ወይም ብልጽግናን ክዳችሁ ሂድ፣ ወደ ቤታችሁ ተበተኑ ብለን ማስጠንቀቂያ ልከንላቸው እምቢ አሉን ብሎ ይናገራሉ። እዛ ላይ የቀረችው ጥቂት እንኳን እንደው በቃ ዋትኤቨር ነው ትንሽዬ እንኳን ነገር ቀርቷ ቢሆን ዲስትሮይድ የአብይ አህመድ ጠላት ራሱ አብይ ሆኖ ሰው እንዴት ራሱን በራሱ ይቃረናል? ራሱ ጠላቱ እንዴት ይመጣል? የብልጽግና ሰራዊት ነፍሴን አውጪኝ ብሎ ነው። በቃ እንዲህ ያለ ሰራዊት ነው ያለው። እንግዲህ ብልጽግና ሱሪ ላይ የሸና ያለ እንደነ ጥፋት ኮምፓስ ሱሪያቸው ላይ ካካም ያረጉ ዳይፐር አድርገው የሚዞሩ ኤርሚያስ ለገሰ ዳይፐር አድርጎ እንደማይዞር ይውጣና ይንገረን። ደውሎ ምን እንደለመነኝ እኔ የማውቀው እንደዛ ዳይፐር አድርገው የሚዞሩ ናቸው የብልጽግና ሰራዊቶች ማለት። ነፍሴን አውጪኝ ብለው የሚሮጡ አይ አቸግራለ ተፍረዱበት እግዚአብሔር የጫንቆት ነው። ትራይንት ለመኖር ነው ይሞክራል ይሄ ልጅ። አሜን ባቀሙ አልሰው እየገደለም ቢሆን ሶሻል ሚዲያ ተጨናንቆ ኢትዮጵያ ናሽናል ቲቪ ተጨናንቆ እነሱም ተሾመ እንጨት እስኪያክል ድረስ ጅም ተሾመ ማለት ነው። የሀገር ጫት እየቃመ እንቅልፍ ሳይተኛ እየወጣ የሚተነት ነው አይደል? ላለመተኛት ማለት ነው። ማአት ነገር ነው የሚወጣው። ቶሎ ማአት አለበት ጅም ተሾመ ያ ሁሉ ጫት ጨርሶ ማለት ነው። anyhow this guy is nervous። ምንድነው የሚያደርገው አሁን? ቀይ ባህር ለኢትዮጵያ በነሳ በአማራ ተስፋ ተደርገው ነበር አይደል? አሰብ ከተባለ አማራ ደፈነት ሊፈልጋል ነው የሚባለው። ስለዚህ ኢትዮጵያዊነት የሚባለው በአማራው ስለሚባል ማለት ነው። የፋኖ ኃይሎች እንደዛ ነው ድምጽ ይሰማል። እንደዛ ከባድ በቃ እንኳን ለማየት ለመናገር እንኳን የሚዘገንን ነው። ይሄ ሰውዬ የኤምሬት ተወካይ ነው። ኤምሬት ሆን ብላ በሄደችበት አካባቢ የበጣጠሰች ነው የምትኖረው። 100 አውሮፕላን አለን ሲል ዝም አሉ። ፓርላማ ሰምታችኋል? 100 አውሮፕላን አለን ሲል አጨብጭብ ማለት ነው። ጨብጨብ ምን ዋጋ አለው? አንዴ 100 የለም። በቴክኖሎጂ 4 ኪሎ የተቀመጠ ሰው የለም። መንግስቱ ኃይለማርያም የት ጥሏቸው ነው ሄደው? ደብረ ዘይት እዛው ጥሏቸው ነው ሄደው ግቢ ውስጥ። ይሄ ሰውዬ በእውነት ሲዋሽ እኮ ይታዘቦኛል አይልም። ችግር የለበትም ሰውዬ። ማንም ኮንፍሮንት እንደማያደርገው ያውቃል። አረ የለንም እኮ ብሎ አንድ ሰው ኮንፈረንስ ካደረገው ይባረራል። ፋኖ በቃ ኦ ማይ ጋሽ በቃ እውነተኛ ፋኖነቱን አሳይቷል። አንበሳ የሆኑ መሪዎቹን መርጧል። ወደ አንድነት መጥቷል። በጣም በቁጥር ብዙ የሆነ ሰራዊት አላቸው። ዝም ብሎ ደግሞ እንደ አብይ አህመድ የተጋዘ የታፈሰ በገንዘብ በደሞዝ ሳይሆን በፍላጎቱ በፈቃዱ በአላማ የጨከነ የቆረጠ ሰራዊቱ ፋኖ ያለው እንደና አብይ አህመድ እንደ ብልጽግና አይነት አይደለም። እንደ ብልጽግና ዝም ብሎ እንደ እምቧይ ካብ የሚናድ አይደለም። የፋኖ ሰራዊት አላማ ያለው ነው። የፋኖ ሰራዊት በገንዘብ የተገዛ አይደለም። የፋኖ ሰራዊት በጥቅም የተገዛ አይደለም። በአላማ ለህልውናው ነው እየታገለ ያለው። ፋኖ በአሰብ ተባለ እምቢ አለ። በእንትን ተባለ ከፈለጋችሁ ስልጣን ይሰጣችኋል አለ እምቢ አለ። እሺ በሬስ አሰብ ካልፈለጋችሁ በሬ ትፈልጋላችሁ ያላችሁ ፋኖችን አንተን ነው የምፈልገው ታዲያ እነሱ በተለያየ አጋጣሚ ማለት ነው። እሱ በጠየቀ ቁጥር አንተን ነው የምፈልገው። ከዛ ቲፒኤልኤፍ ምንም ሰላም ሊደረግ አልቻለም። አሁን መጣለ በቃ ታዲያ ምን የቀረኝ ነገር ማስታወስ አለብኝ ማለት ነው። የሱ ሰራዊት ምንድነው ስራው ምንድነው? ቆሞ የሚያሄድ ድንጋይ ራስ ማለት ነው። ዝም ብለህ በቃ በወሬ ብቻ ነው ጦርነት። እንዴት ነው ነገሩ? ይሄን ልጅ ማየት ይሄን ጨቅላ ማየት አልፈልገም ነው ያለው። ይሄን ዶንቆሮ ማየት አንፈልግም ተብለው ዲኬን ሃንድል ዲስ ኢዲየት አልነገርናችሁም? ያኔ ደግሞ አለ ያኔ አልተናገርንም አለ። የማን አባክ ጎፈሬ ስታበጥር ነበር የሀገር ጠቅላይ ሚኒስትር ሆነ ብትሉት መልስ የለውም። የፓርላማ አባል እንዲህ ብሎ ነው ቆዝሞ የሚያዩ ርቦት ምናልባት ሊሆን ይችላል። ልጄ ምን ልቀልበው በቤት እኮ ምንም አስቤዛ የለኝም ብላ የምታለቅስ ልትሆን ትችላለች። ፓርላማንታሪያን እዛ ተርበው ነው የሚውሉት። ሹመት የሌላቸው ፓርላማ አባላት ረሀብተኞች ናቸው። ይሄ ቀልድ እንዳይመስላቸው። ገንዘብ የላቸው፣ ደሞዛቸው እዚህ ግባ የሚባል አይደለም። በግላቸው ጭምር የተሰቃዩ ናቸው። እነዚህ ቶርቸር የተፈጸመባቸው ናቸው። ፓርላማንታሪያን ሆነው የተዋረዱ ናቸው። እነዚህ ጥያቄ መጠየቅ አይችሉም። በኢትዮጵያ ደረጃ የተመቸው ህብረተሰብ ክፍል ማን ነው? ኑሮ ውድነቱ የሚያሸው በተለይ የሰላም እጦት ሁሉ ኢትዮጵያዊ ይመለከታል። ፈቅዶና ወዶ ነፍሱን ለህዝቡና ለሀገሩ የሚሰጥ ሰራዊት ነው ፋኖ ያለው። ስለዚህ ፋኖም እየመጣበት ነው። እየመጡ ነው እያለ ነው። ስለዚህ ዙሪያው እንደተከበበ ያውቃል። ውጥመድ ውስጥ ነው ያለው፣ ጭንቅ ውስጥ ነው ያለው። የሱ የጦር አመራሮች በኮራፕሽን የተጨመረቀለቁ ናቸው። በወንብድና ነው እንጂ ጉብዝናቸው፣ በሚዲያ በፕሮፓጋንዳ ነው እንጂ ጉብዝናቸው። ሜዳው ላይ ጦር ሜዳው ላይ አቅም የላቸውም፣ እውቀት የላቸውም። የአብይ ሰራዊት ጦር ሜዳ ላይ የለም። ሰራዊቶቹ ጦር መምራት አይችሉም። እኔ ሲቹዌሽን ሩም ሁሉም የዛሬ ደንቆሮ ብቻ ናቸው እንዳለ ሲቹዌሽን ሩም ሆኖ የሚነጋገሩ ሰዎች አድቫይስ ሲደራረጉ ከመውጣቱ በፊት ኖ ይሄማ እንትን ያስፎግራል የሚልልም እንዴ ሁሉም አንድ አይነት ነው። ይሄ ያሳምን ማለት አለባቸው አይደል? ወይኔ ጭንቅላቱ ከባድ ነው። የሁሉም ጭንቅላት ከባድ ነው።
ሆስፒታል መካይ ሰራዊት እኮ አሁን አየነው ምድረሽንታ እጃቸውን እየሰጡ ብቻ እያለቀሱ ነው እንጂ ቪዲዮ እየሰሩ ቁጭ ብለው በየቦታው እያለቁ ቲክታክ ይለቁልናል ያሉት እያለቀሱ በቃን እያሉ ከነ ጀነራሎቻቸው። እኔ የተሻለ ድራማ ጸሐፊም የለም እንዴ ነው ድንቁርናችሁ ራሱ በጣም የሚያስቀው። ደስ የሚለው ነገር የአብዮች ግን ደስ ብላችሁ ፖስት እያደረጉት መደብ ማፈር ነው ያለባችሁ እኮ አብዮች ምን ነካው ብላችሁ ብልጽግና እንዴት አድርጎ ፕሮፓጋንዳ እንደሚመጣ አሁን ዳንኤል ደግሞ መጥቶለታል። ግን ዳንኤል ምንድነው በሞተ ሰዓት ነው ይመጣለት። በሞተ ሰዓት ዳንኤል በሹመት ላይ ሹመት። ይሄ ሰውዬ አሁን ሹመት ተሰጥቶታል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የቦርድ ሊቀመንበር ነው። ጥላቻው እንትን ያደርጋል። ማህበራዊ ጉዳይ ሚኒስትር ሆኖ ማህበረሰብን ግን የበጣጠሰ ነው። ኢትዮጵያ ከእጁ አምልጣለች፣ ከአብይ እጅ አምልጣለች። ዝም ብለህ እዛው ልትርመጠመጥ ትችላለህ፣ እዛው ልትጋጋጥ ትችላለህ። ከዚህ በኋላ ተነስተ የምታድነው ይሄ አገዛዝ የለም። ፈርጣማ ሀገር፣ ሰላምና ደህንነቱ የተረጋገጠበት ሀገር፣ ኢኮኖሚው ፈርጠም ያለ ጥሩ ትኩስ እንጀራ ተረክቦ አሁን ድርቆሹን ጨራርሶ ከንፈሩ ደርቆ ነው የምታገኙት። አሁን ተጎንብሶ ዩናይትድ አረብ ጋር ሄዶ በአረቦች ቅኝ ግዛት ውስጥ እንድትገባ ያደረገ ሰውዬ ነው። የአብይ ሰራዊት መሪዎች በኮራፕሽን ውስጥ ነው ያሉት። ሁለንተናቸው በወንጀል ተጭመልቋል። አቅም የለውም። ስለዚህ ይህንን ጠንቅቆ ያውቃል። ስለዚህ ምን ሊያደርግ ይችላል? ሆነ ብሎ በአማራና በትግራይ ህዝብ መካከል ችግር ለመፍጠር ከዛ በአማራና በትግራይ መካከል አሁን ያለው ግንኙነት እንዲፈርስ ሊያደርግ ይችላል። ይሄ አጭበርባሪ በማምታታትና በማወናበድ ስለሆነ የሚኖረው ኮንፊውዝ ኤንድ ኮንቪንስ ስለሆነ ስትራቴጂካቸው ማወናበድና ማምታታት ማጭበርበር ስለሆነ ችሎታቸው በአማራና በትግራይ ህዝብ መካከል ያለውን ህብረት ያበላሽ ሊሞክር ይችላል። አሁን ምን እየሞከረ ነው? ጨንቆታል ሰውየው። ጽምዶ መፍረስ አለበት። ድንገት ተስፋ እሱ ነው ብሎ ነው የሚሞክር ያለው ማለት ነው። አብይ ጭንቅላት የለውም፣ ደንቆሮ ነው፣ በአጋጣሚ የገባ ሰው ነው። ሀቁ ሌላ ነው፣ ለውጥ የለውም። ታሪክን መስረቅ መብት ነው፣ በአፍ ሊሆን ይችላል። ተግባር ላይ ሲመጣ ኮሽ ስልት በአገር ጥለሽ ጠፊያለሽ ማለት ነው። አዳሜ ኢትዮጵያ ለቱሪስት በቱሪስት አይንና በኢትዮጵያኖቹ አይን ኢትዮጵያ ለቱሪስቱ የሆነች ሀገር ናት። አዲስ ፖይንት ህዝቧን የምትበላ ቱሪስቶችን የምታዝናና ሀገር እየሰራላችሁ ነው ያለው። ላይት ኤቭሪዌር ኦ ማይ ጋድ ሶ ሻይኒ። ማን የሚከፍለው ደግሞ? እኛ የስትሪቱ ላይት ነው ወይ የምንከፍለው? ኢትዮጵያ ህዝብ ግራ ገብቶታል። እንዴት እንደሚኖር አያውቅም። ሲጠብቅ የነበረው ምድረ ካድሬ አዳራሽና ቀበሌና ምናምን ይሄድ ከአማራ ገበሬ ስትበዘብዝ፣ ስታስፈራራ፣ ስትሸልል የነበረው ማንን ተማምነህ እንደነበረ አሁን አየው። ባዶ ነው ማለት ነው። ሚሊሻ አለኝ፣ የአማራ ክልል ልዩ ኃይል አለኝ፣ አድማ በታኝ አለኝ። አድማ በታኝ በምን ሁኔታ እንዳለ እየተነገረ ነው። እባካችሁ እጅ እንዲሰጡ አብይ አህመድ እርስ በርስ የማዋጋት እርስ በርስ የማባላት ያለፈው 3 ዓመታት እሱ ይብቃንና አሁን የሚያድንህ ስለሌለ ሚሊሻ ሆይ መሳሪያን አስረክበ ይቅርታ ብለህ ወደ እርሻህን ተመለስ። ወንድምህ ነው፣ በአስቸኳይ የሚያድንህ ነገር የለም፣ ዝም ብለህ መሳሪያን አስረክበ ሂድ እየተባለ እየተመከረ ነው። ስለዚህ የአማራም ህዝብ የትግራይም ህዝብ የኢትዮጵያም ህዝብ አብይ አህመድ ወደ ህጋዊ ምርጫ እንዳይመጣ ከምርጫው በፊት መወገድ አለበት። ኤርትራ ይለናል አይደለ? እነ ቦዘኔ ዋሉላ ሻቢያ ናት ይሉኛል። ደግሞ ይገርማል እኮ መሀይምነት እንዴት ደስ ይላል። እኛ እንደነሱ ደርቲ ባጌጅ ደርቲ ላውንድሪ የለንም ላይፋችን ውስጥ። ቆሻሻ ታሪክ ይዘን አይደለም የወጣን። እንደነ ኤርሚያስ ዳይፐር አድርገን አይደለም እየወጣን ሰው መስለን የምናወራው። ንጹህ የሆነ ታሪክ ያለን ሰዎች ነን። ክሊን የሆነ ላይፍ የምንኖር ሰዎች ነን። ፀሐይ የሞቀው ሀገር ያወቀው ማንነት ያለን ታሪክ ያለን። በጣም ደንቆሮ ነው። አብይ ኦፈር የሚያደርገው ነገር የለም። ራሱን አስገርዶ ነው ገንዘብ እያገኘ ያለው። ስለዚህ ቱሪስቶች መጥተው የሚዝናኑባት፣ እርግጠኛ ነኝ ሴቶችን እንደፈለጉ የሚያረጉበት ኢትዮጵያ ህዝቧን የምትበላ ሆናለች በዚህ ሰውዬ ማለት ነው። በአብይ መንቃት ነው ያለብህ። እየመጣ ይቀልድብሻል። አዳሜ እየገደለ እየወጋ ከእንደገና ቁስላ ጨው ነው የሚነሰንስ ያለው ማለት ነው። ይሄ ደንቆሮ እንዴት ቁጭ ብላችሁ ታዩታላችሁ? እየሳቁባችሁ ነው። ንቀት እኮ ነው። ሾርት ሜሞሪ ሶሳይቲ ብሎ ካለ this is what he's saying። እየሞከረና ለምን የምትሞክረው? ለልጅ ፊውቸር ሲት ታግለ ትጥለዋለህ እንጂ እላይ ላይ እየሸናብሽ እኮ ነው። አዳሜ ነው እየገደለህ ነው። የፊውቸር የልጆችህን ፊውቸር እየቀለደበት ነው። እዛውም ወጥቶ እየተናገረ ፓርላማ የተጨበጨበለት ነው። ህዝቡ ራሱ እየጠቆማቸው በሰላም እጅ ይሰጣል። እዚህ አካባቢ ነው የተደበቀው እና ቀስ ብላችሁ ሰዱት እየተባለ እየተደወለ ነው። ደብረ ታቦር ነው። ደብረ ታቦር አልፈው ወደ ባህር ዳር ሐሙሲት በፋኖ እጅ ላይ ያለው ይሄ ያረጋግጣል። ሐሙሲት በፋኖ እጅ ላይ ያለው የደቡብ ጎንደር 20 ወረዳዎች አሉት። ትልቁ የዞኑ ዋና ከተማ ደብረ ታቦር ነው። 19 ወረዳዎች በሙሉ ጸድተው ዋና ከተማ ላይ ነው የቀረው። 3ኛ ፖሊስ ጣቢያ ተሰብሯል። እስረኞች አምልጧል። የአድማ ብተና ካምፕ ነበር፣ ሙሉ በሙሉ ተመቷል። እና የብልጽግና ካድሬ አንደርግራውንድ ነው ተደብቆ ያለው። በአብዛኛው የሰማ ነው አንደርግራውንድ ዘመዱ ቤት ያዝ ነቲንግ ቱ ኦፈር። እውቀት የለው፣ ሪሶርስ የለው፣ ችሎታ የለው። ራሱን ባሪያ አድርጎ ራሱን አስገርዶ ራሱን አመንዝሮ ነው ገንዘብ እያመጣ ያለው። ስለዚህ ብልጽግና ውድቀት ላይ ነው ያለው። እንዳልኳችሁ ፕሮፓጋንዳ ኤምቲ ቶክ ነው ያላቸው። ኤምቲ ቶክ፣ ባዶ ኪስ። እንደነ ኤርሚያስ አይነት ዳይፐር አድርገው የሚሄዱ በዩቱብ ላይ ወጥተው ካልጮሁ 1 ጋለን ወተት መግዛት የማይችሉ ከቤቱ የማይወጣ በታላቅ በፍርሃት የተመታ ከዩቱብ ማግኛት 100 ብር እያለ የሚቆጥር
እና የሚያሳዝነው ነገር እነዚህ ናቸው የፖለቲካ አዋቂዎች መስለው ሲፈተቱና ሲተነትኑ የሚውሉት። ዘንጦ እየኖር አዲስ አበባ ላይ ቢሆንም ብቻ አይደለ ከዛ እየሞከርን ነው ብሎ እንትኑና ያለቀሱ ምናምን እየወጡ ትናደዳለ። ምድረ ደንቆሮኛ ላይ ቀልዳለ እንዴ ትላለ። እየወጣ ታለቅሻለሽ አዳሜ ማለት ነው። እና እሱ ሊያዝንል መሰለስ ታለቅስ። ሴቱ ያለቅሳል፣ ወንዱ ያለቅሳል፣ ምኑ ያለቅሳል እንዴ ልጆቻችሁ ከዛ ምን እንደሚሉት አባት እያለቀሰ ምን ያርግ? ከዚህ እብድ ልጅህን አድን። እየመጣ እንግዲህ እሱ ሙድ ይዝብሃል ያለው ማለት ነው። ዱ ሳምቲንግ። እንዴት ነው አንድ ጨቅላ ጭንቅላት የሌለው ደደብ ኢትዮጵያ ላይ ህዝብ ላይ እንደዚህ ለማባላት ማን ፈቀደለት? መሞት አይቀርም እኮ ኢቬንቹዋሊ ወይ በራብ ትሞታለህ ወይ ይመጣብሃል ቤትን አፍርሶ ልጆችን ታሪክ ፊቸር እያጠፋለህ ነው ያለው። የማይጠረጠረ ቤት ምናምን ተደብቆ እገሌ እዚህ ያለ እዚህ ተደብቋል፣ እገሌ ቤት ተደብቋል እና ኑ ውሰዱ እየተባለ እየተወሰደ ነው። እና ከፋኖ ጋር ኮሚኒኬት ያደረጉ እገሌ ቤት ነው የተደበቀው እየተባለ እየወሰዷቸው ነው። የብልጽግና ጉምት ባለስልጣናት እዛ አካባቢ ብልጽግና መዋቅር የሚባል የለም። አየነው። ቀበሌ የሚባል የለ፣ ወረዳ የሚባል የለ፣ ከተማ የሚባል የለ። ሁሉ ሸክፎ ወደ አዲስ አበባ ወደ ባህር ዳር ነው ሄደው። ሚሊሻ ዝም ብለህ እጅ ሰጥተህ ወደ እርሻን ተመለስ ይቅርታ ብለህ አባት ነህ የብልጽግና ተቀጣሪ ሆነ ለ3000 ለ2000 ብር እየሞትክ ያለው ይሄ በአማራ ክልል ያለው ሁኔታ ያው እየፈረሰ ያለ ብልጽግና የክልሉ ብልጽግና እኔ እንደሱ ስላይደለው ነው እንጂ ስንቱ ጉዱን አውጣለታለሁ። ከነካኝ ግን ድምጹን ሁሉ አሰማለታለሁ። ምን እያለ እንደሚለምነኝ እንደነበር ምን እንዳለኝ ስለያንዳንዱ። እሱ ወንድ አይደለም። የብልጽግና አሽከሮች እነዚህ ናቸው። ብልጽግና ምን ያህል ርካሽ እንደሆነ የምታውቁት፣ ምን ያህል እንደወደቀ የምታውቁት እነዚህን ምናምን ቲዎች ነው ቀጥሮ ሁልጊዜ የመንግስት ተደጋፊዎቹ ነው የሚኖሩት። በእጃቸው ሰርተው የማይኖሩ በእጃቸው የማይተዳደሩ ግን የመንግስት ተደጓሚዎች። ኧረ እባክህ ነገ ጠዋት እንዳታለቅሽ እነዚህ ሰዎች እንዴ! ኧረ ግዴላችሁም ዛሬ ተመለሱ። ብልጽግና እየወደቀ ነው። ግዴላችሁም ዛሬ ተመለሱ። there is so many things going on ኢትዮጵያ ላይ ማአት ነገር ነው የሚሰራው። ከዛ አዳሜ ወጣች ታለቅሻለሽ። ተቀላቀል ፋኖን። እኔ አያድማየር አማራን አይዱ እኔ እስካሁን ድረስ ያለቀሰ ወጣ አማራ ላየው ምን ይሻለኛል ያላይታችሁ አይድርን ሲታ አማራ ወጥቶ ምን ይሻለኛል ወይኔ ጉዴ ያላላየው እያንበረከከ ነው። ችግራቸው ዩኒቲ ነበረ፣ ዩናይትድ ሆነዋል። አዳሜ ማልቀሽን ታቆሚና በተለይ ልጅ ያላችሁ ሰዎች ለልጆቻችሁ መታሰቡት ትቀላቀላለ ነው። እሱ እየመጣ እንደዚህ ሙድ ሲይዝባችሁ እተስ ዘምቢያረሲኝ አሁን እኮ በግ ሆነ እኮ ህዝቡ እንደ በግ ነው የሚታረድ ያለው። ጻድ ልጅ ቤተሰብ እንዳለ የሚያልቅበት ቪዲዮ ነው ምን ያለ ነው። ኢትስ ዲስካስቲንግ። መጥፎ ነገር ጠባሳይ ትቶ እንዳይሄድ አድማ በታይ የሚባለው በአግባቡ እጅ ሰጥቶ መሳሪያውን አስረክቦ በሰላም ከቻለ ወደ ፋኖ ኃይሎች መቀላቀል ያለበት ሌላ ነገር የለውም። ያው መዋቅሩ እየፈረሰ ስለሆነ የብልጽግና መዋቅር እየፈረሰ ስለሆነ አስተዳደር እያቋቋሙ ነው። በሄዱበት አስተዳደር እያቋቋሙ ነው። በተቆጣጠሯቸው ከተሞች እና ህዝቡን የማረጋጋት ሁሉም ወረዳ ማለት ነው። ብልጽግና ራሱ አረጋግጧል ደብረታቦር መያዙ እና መሀይም ነው ይላቸዋል ፋኖን። በቃ ይሄ እኮ የመንግስት ኦፊሻል ፔጅ ነው። ተላላኪ ጽንፈኛ ነው። ይሄ የሞተ የወረደ ቋንቋ ነው። ያፈጀ ያረጀ ይሄ ትርክት ነው። ታው በኋላ ታው ብልጽግናዎች አብይ አህመድ አያድናችሁም፣ አብይ አህመድ አያስጥላችሁም። አብይ አህመድ ነፍሴን አውጪኝ ብሎ ጥሏችሁ የሚሄደው ነው የሚሄደው። ሚስቱንና ልጆቹን እንኳን የሚጠብቅ አይመስለኝም። ቀድሞ በሩ ሚስቱንና ልጆቹን እንኳን አይጠብቅም። በሮ ነው የሚሄደው ብልጽግና። ኧረ ጉድ ደስ አለኝ በጣም። በዙሪያው ያሉት በሙሉ ሊውጡት ነው። ብልጽግና ቅርቃር ውስጥ ገብቷል። በቃ ቅርቃር ውስጥ ገብቶ ምን እንደሚያደርግ ግራ ገብቶታል። እነዚህን እንስሳ ቁጭ ብላ አዳመ ያየው ድራማ እየሰራሽ ከዛ ታለቅሻለሽ ማለት ነው። እንግዲህ በፋኖ ተስፋ አድርገን እንጠብቃለን። አይ ዊሽ ፋኖ እንደ ሁሉም ትግል በተቀላቀለ ሙድ ይዛሉ እንጂ ደግሞ የወጡ እኮ አብዮቹ ምድረ ደንቆሮ እንስሶች እኮ ናቸው። ህፃን ልጅ አጋድሞ 3 ዓመት ልጅ 2 ዓመት ልጅ አራስ ሆድ እየቆረጠ የሚያወጣ ሰራዊት እንደዚህ አይነት መንግስት ያለበት አገር ራበኝና ምናምን እየሞከርኩ ነው ብለህ ብታለቅስ ሶዋት ጉዳዩ ነው እንዴ? ተቀላቀል ትግሉን። እኔ ምን አገራ ነው የሚገቡኝ እንደዚህ አይነት ጭቃ 7ኛ ክፍል ድሮፕ አውት ህዝብ ላይ እንደዚህ ሲያራ ፋኖ እየተዋጋ ነው። ተቀላቀል። ሶሻል ሚዲያ ላይ ወጥቶ የሚያለቅስ ሰው ህፃን ልጅ ምናምን ተራብን ደንዱ ሳምቲንግ ባውረት ትገጥመዋል ፊት ለፊት ችግር ሲመጣ። ወደ ባህር ዳር እንኳን መሸሽ አልቻሉ። በምን ደረጃ እንደተከበቡ ተመልከቱ። አንደርግራውንድ ነው አብዛኞቹ የተደበቁት ባለስልጣናቱ። የዚህ ኃላፊ የሚባሉት አንድ ባለስልጣናን የኤል ጎተራ ውስጥ ተገኝቷል ዛሬ እና እሱም በጥቆማ ነው የተገኘው። ዛሬ ደብረታቦር ሆኗል። ነገ ባህር ዳር ሌላ ከተማ ሲሆን ደግሞ ምን እንደምሰማ ደግሞ ተመልከቷል። ብልጽግና ያስተዋውቃል። የምርጫ ቅስቀሳ ያው እኔ ገብስ ነኝ ምናምን ነው ያስተዋውቃል። የአማራ ክልል ብልጽግና በምን ደረጃ ላይ ታውቀው እንዳሉ ተጨንቀው እንዳሉ ተመልከቱ። ሚዲያ ላይ ወጥቶ የአማራ ቴሌቪዥን ላይ ወጥቶ ያው ዝም ብሎ ድፋታው ዋጋ እንደሌለው እዩት። ማንንም አያድንህም። This is the right time አብይ አህመድ vulnerable የሆነበት የአብይ አህመድ አቅም የተዳገመበት this is the right time። ተዳክሞ እያለ ውደቅበት። አብይ አህመድ ተዳክሞ እያለ አቅሙ መንምኖ እያለ ውደቁበት። አሁን ነው አብይ መወገድ ያለበት። የመንጃ ፍቃድ ፈተና እንኳን የተፈተነው በአማርኛ ነው። ኤርሚያስ ለገሰ የመንጃ ፍቃድ ኤርሚያስ ሰው ሆኖ ለኛ ስለኛ ያወራል።
ኤርሚያስ ከቤት አይወጣም፣ እንግሊዝኛም አይሰማም፣ ኢንተርናሽናል ኒውስ አይሰማም። እነዚህ የአሜሪካ ሀገር ያሉትን ሚዲያዎች ያዙ ነው ክሉ እነማን እንደሆኑ። ምክንያቱም እሱ የሚሰማው ምንድነው የሚለው አባባል አለ፣ ሚዲያ ዳሰሳ። ሌላው እየመጣ ያለቅሳል። ከዛ ኧረ እኔ አይስወር ጋር አያድማየር አማራውን እንግዲህ እስካሁን እኔ በቃኝ ጦርነት እያለ ያለቀሰ ሴት አላየሁም፣ ወንዱንም አላየሁም። ሴቷን መታ ባለፈው አሰየቻቸዋለሁ። ታገሉ ነው ያለችው። ኑና አግዙ አለች። ኑ ተዋጉ፣ እኔ ገብቻለሁ አለች። እንዳስዋው ይኒድ ከዚህ ድንጋይ ራስ የምትገላገለው ዳስ ቱ ኦንሊ ዌይ ራስን ታድናለህ። በዛ ላይ ሰራዊት አለ እዛ እየታገለልህ ያለው የተዋጋ ነው ያለው። ተቀላቀል። የትኛውም ዘርቱ ብሄር ሁን እንግዲህ ክፍት ነው በሩ። ፋኖ ሁሉንም ወልካም የሚያደርግ ያለው ለማለት ፈልጋለሁ። በፋኖ ሙዚቃ እንለያያለን። አይ አፕሪሺየት ዩ ማለት ፈልጋለሁ። ለህዝባቸው ቆመዋል። ጀግና እናከብራለን። እኔ አይ ላቭ ጀግና። እንግዲህ ጀግናነት ማለት ይሄ ነው። 8 ዓመት ሙሉ በማጭበርበር 8 ዓመት ሙሉ በኮንፊውዝ ኤንድ ኮንቪንስ እያለ ዛሬ ብቻ አጀንዳ እየፈጠረ በማግስቱ አጀንዳ የሌለው በሰራዊት በፕሮፓጋንዳ በሶሻል ሚዲያ መኖር የፈለገና 8 ዓመት ሙሉ በዛ የቆየ መንግስት ነው እና ከዚህ በላይ ኤግዞስት አደረገ። ሁሉም ካርዶች አለቁ። የአማራ ህዝብ አሁን ኤሊቱ ተመልከቱ። አሁን ይሄኛ ነቅተናል። ድጋሚ ይሄ ጨዋታ ኢስ ኦቨር። ሁለተኛ እንደዚህ አይነት ጨዋታ ላይ ከትግራይ ህዝብ ጋር መንገባበት ነገር የለም። ገብቶናል። አንተ የምትጫወተው እንትን ገብቶናል። እና ይሄ የማጭበርበር እንትኑ ያለቀ ነው። የአማራ ብልጽግና ሰዎች ይሄን መገንዘብ አለባቸው። ሚዲያ ዳሰሳ ብሎ አማርኛ ዜናም ሲለቀም የሚውለው እኔን እንኳን ነርስ አይደለችም ስሟ ከሌ ይባላል አባቷ እንደዚህ ነው። የአማራ ህዝብ ከጎኗ ነው። ምስኪኑ የአማራ ህዝብ፣ ጭቁኑ የአማራ ህዝብ፣ በማንነቱ የተጠቃ ያለው የአማራ ህዝብ፣ መኖር አትችልም የተባለው የአማራ ህዝብ፣ በሀገር ግንባታ ትልቅ አስተዋጽኦ ያደረገው የአማራ ህዝብ፣ ባለ ታሪኩ የአማራ ህዝብ፣ ጥንታዊው የአማራ ህዝብ፣ ጀግናው የአማራ ህዝብ ከትግራይ ጎን ነው ያለው። የኢትዮጵያ ህዝብ ሰሜን ሆይ ተነሳ እያለ ነው። እየወጡ እያለቀሱ አይደለም። ስለዛሬ አዳይ የምታለቅሽውላ በዛ ላይ ደግሞ ሰራዊትም እያለቀሰ ነው። የአብይ ሁሉም የሰራዊት ራሱ ለምን የሚያለቅሰው ብያለሁ። ከዚህ ፋኖ ተቀላቀል ምታለቅሳለህ። እዛ በጉልበት ሚልኩ ከሆነ ነው። የፋኖን ዩኒቲ የአማራን ዩኒቲ ሼር አድርጌዋለሁኝ። ህልሙ እውን ሆኗል። አማራ ዩናይትድ ሆኗል። አሁን ሁል ጊዜ ይቀጥላል ማለት ነው። አሁን ደግሞ ኢትዮጵያ ዩናይትድ መሆን አለበት። አያጌነስ ዲስ ደንቆሮ ማለት ነው። እንግዲህ ትላንትና እንዳልኩት እየወጣ የምታለቅሱላ ማለት ነው። እየወጣ በድራማ ምናምን ትግሉን ታገላለሁ ምትል ተቀላቀል። አማራው ለአማራ ብቻ ላይ የመጣው አብይ ግልጽ አድርጎታል ይሄን ነገር። ኬኛ ብቻ ነው ለኦሮሞ እንኳን ኦሮሞ እየተዋጋ ነው ያለው አይደል እንዴ? ሸኔስትል እየተዋጋ ነው ያለው። አጌንስት ሊደርሺፑ የፋኖ ሊደርሺፕ ባጭር ጊዜ እንደዚህ ይስተካከላል ብሎ የገመተ ሰው አልነበር። አይ ቲንክ ብልጽግናም የገመተው አይመስለኝም። የፋኖ አደረጃጀት ቀደም ሲል ሽፍታ የግብ ተላላኪ የህዋ ተላላኪ ምናምን መቀለ ነው ሄድኳርተራቸው አስመራ ነው የሚልካቸው ምናምን የሚለው እና ተወድ ብትገባ ምክንያት ብደረድር ፋኖ ነው። ፋኖ ማን? አማራ ነው። መሰረቱ የት ነው? አማራ ክልል ነው። ሰሜን ወይ ንቃ፣ ሰሜን ወይን አለን እያለ ነው። እንደ ጥንቱ እንደ ቀደመው ክንድህን አንሳ የሰሜን ህዝብ እያለ ነው ያለው መላው የኢትዮጵያ ህዝብ። ብልጽግና ዘመኑ ማብቂያው ደርሷል። ብልጽግናዎች የአብይ አህመድ መንግስት አብቅቶለታል። አይ ሴንስት የሚገርማችሁ ውስጤ ሴንስ የሚያደርገው እንደዛ ነው። ሂዝ ገነ ቢ ጎን ሂዝ ገነ ቢ ጎን ሂዝ ገነ ቢ ጎን ሂዝ ገነ ቢ ጎን። ብልጽግናዎች ወደዳችሁም ጠላችሁም አብይ አህመድ ዝገነ ጎን አብይ አህመድ ዝገነ ጎን የሚል ዘፈን እንዘፍንላቸዋለን በቅርቡና። አንዳንዱ እኮ ሸሸኔ አቋም አይታወቅም ነው የሚሉት። ሜቢ ከአብይ ጋር ሊሆን ይችላል ምናምን የሚባል ነገር አለ። ሁሉም ኦሮሞ ግን ሰፖርት አያደርገውም። ኦሮሞዎች ግን ቢቃወሙት ማለት ነው ያሉት ማለት ነው። ስለዚህ ደስ ጋር ኢትዮጵያን ለማፍረስ ግልጽ አድርጎ ባነሱ ቢተናገረው አምባሳደር ሌንጮ ባቲ አረለ ኢትዮጵያን አፍርሰን ለኦሮሞ የምትወር ኢትዮጵያ እየገነባን ነው። ለዛ ነው ኤቭሪቲንግ ኢዝ ኬኛ፣ ጎንደሩ ኬኛ፣ መቀሌው ኬኛ፣ አስመራ ኬኛ፣ ቀይ ባህሩ ሁሉ ነገር ኬኛ አይደለ? ኤቭሪቲንግ ኢዝ ኬኛ ነው። ድሬዳዋ በቀደም እሱ ኬኛ ነው አለ። ኤቭሪቲንግ ለሱ ነው። ስለዚህ ማንንም ኢትዮጵያዊ ዌክ አፕ ኮል ነው እንግዲህ